ሀይ እንዴት ናችሁ? ዛሬ ደግሞ ለማህበራት ምዝገባችሁ ላይ ከጀርባ ያጣመራችሁትን አድራሻ እንዴት እንደምታጠፉት ነው ማሳያችሁ። ተመሳሳይ ዘርፍ ላይ ንግድ ፍቃድ አይወጣም። እንደምሳሌ እዚህ ላይ ፑቲክ ከሆነ ሌላ አድራሻ ላይ እንደገና ፑቲክ ብላችሁ አታወጡም። ምዝገባ ላይ ብቻ ነው የሚጠቀሰው እና እሱን መሰረት ከፈለጋችሁ ማጥፋት ከፈለጋችሁ እንዴት እንደምናጠፋ አሳያችኋለሁ። የሚያስፈልጋችሁ ኦዲት ሪፖርትና ቃለ ጉባኤ ነው። ኦዲት ሪፖርታችሁና ቃለ ጉባኤያችሁን እንደዚህ አንድ ላይ ካጣመራችሁ በኋላ ኢትሬድ ላይ እንገባለን። ከዛ ቲን ነምበር እና ፓስወርዳችንን እናስገባለን። ከዛ ከገባልን በኋላ ፍቃድ ስለሌለን ዝም ብለን የተጠቀሰውን አድራሻ ብቻ ነው የምናጠፋው። ከዛ እንደዚህ ከከፈተልን በኋላ ንግድ ምዝገባ እንለዋለን። ከዛ ንግድ ምዝገባ ከነከም በኋላ ይመጣልናል። ኔክስት እንላለን። ይሄው እዚህ ጋር አድራሻው ይደረደራልናል። ይሄ ከዋናው ምዝገባ ላይ ጭምር 3 ፍቃድ አለው እና ከታች ያለውን ነው መሰረዝ የምፈልገው። አጥፍቻለሁ እርግጠኛ ነው ይላል። አውለዋለሁ ይቀጥሉ እንላለን። ከዛ ከስር የተሰረዘ አድራሻ ብሎ ይመጣልናል። አሁንም ቀጥል እንለዋለን። እዚህ ጋር ኦዲት ሪፖርታችንና ቃለ ጉባኤውን ያዘጋጀነው እናስገባለን። ግዴታ ነው። ኦዲትም ግዴታ ነው። ቃለ ጉባኤም ግዴታ ነው። ይሄው ጭኖልኛል ቃለ ጉባኤ። አሁን ደግሞ ኦዲት ሪፖርት አስገባለሁ። ካስገባው በኋላ ጨርስላለሁ ልኬዋለሁ። ከዛ ክፍያ ማሻሻያ 82 ብር ይመጣልኛል። እሱን ክፋይ ነው የሚለው። በፈለጋችሁት ወይም በንግድ ባንክ በቴሌ ብር መክፈል ትችላላችሁ። ከዛ ይሄው 3 ነበረ 2ቱን ሆኖ መጥቶልኛል፣ አንዱን አጥፍቶልኛል። በዚህ መልኩ ምዝገባችሁን አድራሻ የተጠቀሰው ማጥፋት ትችላላችሁ ማለት ነው። ከወደዳችሁ ሰብስክራይብ አድርጉ። አመሰግናለሁ። ቻው